ልብ ሰባሪው ዲኤንኤ ውጤት መጣ። ዳጣ እና አቶ ደረጀ ልባቸው ተሰበረ። ዳጣ አሁን ላይ ቤቱን ለቃ ሄዳለች። አቶ ደረጀን በበኩሉ ብዙ ጊዜ እርግጠኛ የምሆንባቸውና በጉጉት የምጠብቃቸው ነገር ተሳክተውልኝ አያውቁም በማለት ተደመጠ። ወይዘሮ ማርታም አቶ ደረጀን በጥያቄ እያፋጠጠችው ነው። ምንድን ነው የሆንከው? ምንድን ነው የተፈጠረው? በማለት በጥያቄ ስታጣድፈው እሱም ያስጨነቀው የዳጣ ጉዳይ እንደሆነ ነገራት። ዳጣም በበኩሏ ናታለን እኔ ከዚህ ቤት በወጣ ወይም ደግሞ ሌላ ሀገር ብሄድ ትፈልገኛለሁ ወይ የሚል ጥያቄ ያቀረበችለት። ናታንም የሚያስገርም መልስን ነበር የመለሰላት። አንቺ ከዚህ ቤት ከሌለሽ እኔም እሄዳለሁ፣ እንደገና ደግሞ የትም ብትሄጅ የትም ቦታ አንስሽ ያገኝሻለሁ በማለት ተደመጠ። ሞገስም አሁን ላይ እኔ ነኝ ያገፋፋውሽ፣ እኔ ነኝ እንደዚህ እንድትሆኝ ያደረግኩሽ በማለት ልቡ ተሰብሯል። በጣም አዝኗል። ሰላምም የዳጣ ጉዳይ እንቅልፍ ነስቷታል። እስኪ ስላስተዳደጓ፣ ስለ ቤተሰቦቿ፣ የት እንደመጣሽ፣ የት እንደሆነች እያንዳንዱን ነገር ላንተ ቀላል ነውና አንተ እስኪ አጣራ በማለት እንግዲህ ለናታን እየነገረች ትገኛለች። ናታንም ስለዚህ ጉዳይ እኮ ዳጣ ማውራት አትፈልግም፣ ከሆነም ደግሞ እንባዋ ነው የሚመጣው፣ ካልሆነም ደግሞ ነገሩን ለማስቀየስ ነው የምትሞክረው በማለት እንግዲህ ለሰላም እየነገራት ነበረ። ሰላምም ለአንተ ሁሉ ነገር ይቻላል፣ አንተ ጋር በደንብ ትቀራረባላችሁ፣ ትወዳለች፣ ስለዚህ እያቀስ አድርገ ሳታስበው ለማወጣጣት ሞከር በማለት እንግዲህ ለሰላም ማለትም ለናታን እየነገረችው ነበረ። ዳጣ በበኩሏ አሁን ላይ በጣም ተጨንቃለች፣ ውጥረት ውስጥ ገብታለች። ሞገስን ሄዳ ቆይ አባቴ ባይሆንስ፣ በባለፈው ውጤቱ አበጌ ያስመረመረችው ውጤት እኔና አቶ ደረጀን አባቴ አልነበረም። ስለዚህ ይህ ነገር አሁንም ቢፈጠር ሳፕን ቢያደርግ ምንድን ነው ማደርገው? ምንድን ነው የሚውጠኝ? እኔ እኮ ያን ቤተሰብ ለምጄዋለሁ በማለት እንግዲህ ለሞገስ ስትነግረው፣ ሞገስም እባክሽ ዛሬን አንቺ ዛሬን ተደሰቺ፣ ነገ ደግሞ አምላክ አለ። ምናልባትም ትናንት ከዚህ ቤተሰቦችን አገኛለሁ ከዚህ ቦታ ሆናለሁ ብለሽ በፍጹም አስበሽ አታቂም። ነገር ግን አሁንም ተስፋ ማድረግ ይኖርብሻል። እንደገና ደግሞ በባለፈው የሰላም ነው አላልሽም ነበር ወይ በማለት በጥያቄ እየጠይቃት ነበረ። እሱማ የሰላም ማበጠሪያ ነው የኔ አልነበረም፣ የኔ ስለመሰላት ነው እንጂ እንደውም ምናልባት የኔን ወስደው ከሆነ ብዬ ነው ማለት በሆነ አጋጣሚ አግኝታ ወስዳ ከሆነ ብዬ ነው በማለት እንግዲህ እየነገረችው ነበረ ማለት ነው። አሁን ላይ በከባድ ነገሮች እየተፈጠሩ ነው። ወይዘሮ ማርታም ጥያቄዋን ልታቆም አልቻለችም። አቶ ደረጀም ከኔ ልጅ እንዳለኝ ከሌላ እንደወለድኩኝ በታቂ ምን ታደርጊያለሽ ሲላት፣ ቀጥታ ፈታሃለሁ፣ ደግሞ እንደዚህ አይነት የማይረባ ጥያቄ ለምንድን ነው የምትጠይቀኝ በማለት እንግዲህ አቶ ደረጀን ቁጣም ማስፈራሪያም የሚመስሉ ነገሮችን እየተናገረችው ነው የምትገኘው። አበጌና ናታንም አሁን ላይ ሸር ጉድ እያሉ አበጌም ጥሩ ሰው ለመምሰል እየሞከረች ነው እንግዲህ ማስመሰሏን ቀጥላለች። ሰላምን አንቺ ስራ መስራት የለብሽም እኔ ሰራዋለሁ፣ እንደገና ደግሞ ናታንን አንተ አሁን እንደምትፈልገው አይነት ሴት እየሆንኩልህ ነው በማለት እየተሽቀረቀረች ትገኛለች። አሁን ላይ የዳጣን ሁኔታ እሷ መሆን እየፈለገች ነው፣ ዳጣን መምሰል እየፈለገች ነው። ነገር ግን ናታን አይኑን ላይ የጣለው ዳጣ ላይ ነው። በሚያሳዝን ሁኔታ አበጌን ምን ብሏታል? አንቺን አይደለም መውደድ ይቅርና ብወድሽ እንኳን እንደዚህ አይነት ነገሮችን ከአንቺ ጋር ማድረግ አልፈልግም፣ ማለትም ትዳሩን። ዳጣም ለሰላም የልጇ አባት ነኝ ብሎ ቤት ውስጥ የሚናገርላት ወንድ አገኘችላት። ወደ ቤት የሚይዛው ልትመጣ እየተዘጋጀች ነው። አሁን ላይ ከባድ ጦርነት ሊነሳ ነው። ምክንያቱም በባለፈው አበጌ ቴክስት ያደረግሽላትን ይዛው ነበረ። ብዙ መረጃዎችን አበጌ ይዛለች። በዚህ ደግሞ ውርደት ነውና ከባድና ልብ አንጠልጣይ ነገሮች እየተፈጠሩ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ዳጣ ክፍል 25ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር አብረን የምንቆይ ነው የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አቶ ደረጀና ዳጣ ዲኤንኤን ምርመራ እንዳደረጉ የምናውቀው ነገር ነው። ይህም በጉጉት እየተጠበቀ ነበረ። አሁን ላይ መጥቷል ማለት ነው። ወይዘሮ ማርታም ጥያቄዋን ልታቆም አልቻለችም። አቶ ደረጀ እንቅልፍ ነስቶታል። ምን ይሆን? ቆይ ልጅ ባትሆንስ ምንድን ነው የሚውጠኝ? ለምጃታለሁ፣ ወድጃታለሁ፣ እሷ ደግሞ እኛን ወዳናለች። ስለዚህ ምንድን ነው ማደርገው? ልጄ እንኳን ብትሆን ትዳሬ ሊፈርስ ነው እና ትዳሬንስ እንዴት ነው ማድነው? በማለት እንግዲህ በጭንቀት ውጥርጥር ብሎ ነው የሚገኘው። በዚህም ጭንቀቱን ያየች እና የተረዳች ሚስት ምን ሆነሃል? ምንድን ነው የተፈጠረው ነገር ብላ በጥያቄ እያፋጠጠችው ነው። ነገር ግን እሱ
የሚያሳስበኝ ነገር የዳጣ ጉዳይ ነው ብሏል። የዳጣ ጉዳይ ቆይ ምኑ ነው የሚያሳስበው? አሁን ላይ ዳጣ እኛ እንደ ልጆቻችን ተቀብለን እያሳደግናት ነው፣ እኛ ጋር ነው ያለችው እና ደግሞ ለምንድን ነው የምትጨነቀው? ውሰዷት አላመጣንለት፣ ስለዚህ የሚያስጨንቅ ነገር የለም ስትለው እሱም እንግዲህ ከሚስቱ እኮ ይህን ነገር አታውቅም፣ ሚስቱ ብታውቅ ምን ይፈጠራል በማለት ሲነግራትም እሷ ግን የትም ሲንዘላዘል የወለዳትን እሱ ይጨነቅበት እንጂ አንተ ለምን በወጣ ነው የምትጨነቀው በሰው ልጅ በማለት ለአቶ ደረጀ ነግረዋለች ማለት ነው። አቶ ደረጀም በቃ እኔ በሆን ምን ታደርጊያለሽ? ምንስ ነው የሚሰማኝ ስላት እሷም ምን ላደርግ እንደምችል አላቅም ሆነን ለመናገር ነገር ግን አንድ ጥያቄ ልጠየቀ እስኪ አንተ እኔ ከሌላ ልጅ ቢኖረኝ ምን ታደርጋለህ ብላ ነበር የጠየቀችው። እሱም ያለምንም ድርድር ቀጥታ እፈታሻለሁ ነበር ያላት። እኔም እሱን ነው ላስብ የምችለው፣ ምክንያቱም በሰዓቱ እና በሰዓቱ በድርጊት ሲታይና እንዲሁ በቃል ማውራት በጣም ቀላልና ተራ ነገር ሊሆን ይችላል። ነገር ግን በሰዓቱ ምን ላደርግ እንደምችል አላውቅም። ነገር ግን እንደዛ ነው ላስብ የምችለው። ግን ከምን ተነስተ ነው እንዴትስ ነው ይህን ጥያቄ የምጠይቀኝ በማለት በጥያቄ አፋጥጠዋለች። እሱም አይ ሰው ልጅ እኮ ወዶ አይደለም እንደዚህ አይነት ስህተቶች ያጋጥማሉ በማለት አይ የኔ ባለማ ጀግና ነው፣ የኔ ባለማ ታማኝ ነው፣ ምንም ቢሆን የኔ ባል እንደዚህ አይነት ነገሮችን አያደርግም። ምክንያቱም በባሌ እርግጠኛ ነኝ፣ በሙሉ ልቤ ነው ማምነው። እንደ ሌሎች ሴቶች እኮ ጥፊ ከፊቴ ላይ ወድቆብኝ አያውቅም። ባሌ አንድ ቀን ድምፁን ከፍ አድርጎ ተናግሮኝ አያውቅም በማለት እንግዲህ አቶ ደረጀን ስታሞጋግሰው እሱም አይ ማርትዬ የሰው ልጅ እንደዛ አይባልም፣ የሰው ልጅ ያውቀዋለሁ የሚባል ነገር የለም። እኔ ግን ወተት ጥቁር ነው ብልሽ ታምኚኝ አይደል በማለት ጠይቋታል ማለት ነው። እሷም አምናለሁ ባላምንህም ግን ጥርጣሬ አይኖረኝም፣ ጥርጣሬ እናጠፋለሁ ብላለች። እንግዲህ የሰላም ጉዳይ አበጌ ምን ብላታለች? ሰላም የሆነ ባል አምጪልኝ፣ እናም የልጇ አባት እኔ ነኝ ብሎ የሚተዋወቅ ወንድ አምጪልኝ ስትላት ለዳጣ ሰምቻለሁ፣ ቴክስት መረጃ ምያለው ስትላት፣ ወይዘሮ ማርታ ግን ታዲያ ከማን ሊሆን ይችላል? ውጪልኝ በቃ እኔ ልረፍበት፣ አንቺ ማረፍ አትፈልግም ነበር ያለቻት። ምክንያቱም አቶ ደረጀን መጠራጠር አትፈልግም። ከዚህ በፊት እንግዲህ አንቺ ከቤት ወጥተሽ አታውቂም፣ ከማን የተፈጠረው እርግዝና ነው በማለት በቃ ጠርጥራ ነበረ ደረጀን ስትጠረጥረው። ከዛም ተንበርክካ አምላኬ ሆይ በዚህ ሰዓት በዚህ ደቂቃ ስንቱን ነገር አሰብኩት፣ አቤት ሰው መሆን በማለት እንግዲህ ይቅር በለኝ አምላኬ ብላ ተጎንብሳ እያለቀሰች እንግዲህ በእንባ ስቅስቅ እያለች ነበረ ይቅርታ እየጠየቀች ማለት ነው። በዚህ ጉዳይ አቶ ደረጀን መጠርጠር አትፈልግም። ትዳሯን በምንም ሁኔታ ምንም እንዲሆንባት አትፈልግም ማለት ነው። በዚህ ሁኔታ እንግዲህ አሁን ላይ ከባድ ነገሮች እየተፈጠሩ ነው። ናታንም የዳጣ ወጥቶ መቅረት በጣም አስጨንቆታል። ምን ሆና ነው ዳጣ? ምንስ ተፈጥሮ ነው ሰሞኑን ስትጨናነቅ የነበረ በማለት ሰላም ስጠይቃት፣ ሰላምም እኔ ምንም የማውቀው ነገር የለኝም፣ ግን በጣም ተጨናንቃለሽ፣ እንቅልፍ የላትም፣ ደብሯታል፣ የሆነ በጉጉት የምትጠብቀው ነገር አለ፣ ግን ምን እንደሆነ እስካሁን አልደረስኩበትም በማለት እንግዲህ ለናታን እየነገረችው ነበረ። ነገር ግን አቶ ደረጀና ዳጣ በጉጉት እየጠበቁት እንግዲህ እንቅልፍ ነስቷታል። በነገራችን ላይ ዳጣ ቆይ አባቴ ባትሆንስ፣ ውሃቴ ባትሆንስ ምንድን ነው መሆነው በማለት ስትነግረው ካሳለፍሻቸው እያንዳንዱ ነገሮች ንገሪኝ እስኪ፣ እንደ አባት ልስማሽ፣ እንደ አባት ልረዳሽ። አባትነት እኮ እምነት ነው። እኔ እኮ አባትነትን እየተጠራጠርኩኝ አይደለም፣ ነገር ግን ለሌሎች ሰዎች ክሌር ማድረግ ስላለብኝ ነው። በቃ በልብ ሙሉነት ዳጣ ልጄ ናት ብዬ ለማረጋገጥ ነው እንጂ ለሌላ ነገር አይደለም በማለት እንግዲህ እየነገራት ነበረ። ዳጣንም ቆይ አንቺ ግን አባቴ ባይሆንስ ብለሽ ተጠራጥረሽ አታውቂም ሲላት፣ አዎ እሱማ ተጠራጥሬ አውቃለሁ ብላለች። አስተዳደጓም እንግዲህ በጣም የሚያሳዝን በረሃብ እንዲሁም ደግሞ ብርድም ረሃብም ብዙ ነገሮች እየተፈራረቁባት እንዳደገች ምግብ ማታ በቃ ብዙ ነገር ተሰቃይታ እንዳደገችም ለአቶ ደረጀ ስትነግረው ይህን ዋጋ እንድትከፍል እያደረገች ሰው ዋጋ እንዲከፍል አደርገዋለሁ። ነገር ግን ከዚህ በኋላ በምንም ሁኔታ በምንም እንትን አትከፊም፣ አትቸገሪም፣ ቀብረር አድርጌ አኖርሻለሁ በማለት የነገራት ነበረ። ነገር ግን አባትና ልጅ ካለመሆናቸውን ዲኤንኤ ውጤቱ ታውቋል ማለት ነው። እውነት ለመናገር ተቀይሮ ይሆናል የሚል እምነት አለ። ቀጣይ ሊሆን የሚችለው ይህ ነገር በስህተት ይህ ነገር ተቀይሮ ሊሆን ይችላል እንጂ ዳጣ የአቶ ደረጀ ልጅ መሆን አለባት ብዬ አምናለሁ። እውነት በጣም ልብ የሚሰብር ነገር ነው። ዳጣ ልቧን የተሰበረው እንዲሁም አቶ ደረጀ በጣም አዝነዋል። መጀመሪያ እንግዲህ ደረጀ እውነት ለመናገር ያዘነው ዳጣ ልጁ አለመሆኗ ሳይሆን
ለምዷታል፣ ወዷታል። የውሃ በቃ ተመሳሳይ ናቸው። ለውሃ ደግሞ በቃ እናትም እህትም ሁለ ነገር ስለሆነችላት አሁን ላይ በጣም ደስ ብሎት ነበረ። በሌላ በኩል ግን ትዳሩ ከመፍረስ ስለታደገ በዚህም ደስ ብሎታል ማለት ነው። ነገር ግን ዳጣ አሁን ላይ በጣም ልቧ ተሰብሯል። ነገር ግን ይሄ የሕክምና ውጤት ስህተት ነው ብዬ አምናለሁ። እስኪ እናንተ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ቤተሰብ። ቀጣይ ምን ሊፈጠር ይችላል? እውነት ለመናገር ይሄ ዲኤንኤ ውጤት የስህተት መሆን አለበት ብዬ አምናለሁ። በቃ ይሄ ስህተት ነው እንጂ በፍጹም እንትን የሆነ ነገር አይደለም፣ ትክክል የሆነ ነገር አይደለም ብዬ አምናለሁና እስኪ የተሰማችሁን ስሜት በኮሜንት ሴክሽን ላይ አስቀምጡልኝ። ስለምታበረታቱኝ አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። አሁንም ሀሳብ አስተያየታችሁ ድጋፋችሁ አይለየኝ በማለት ለቤት አዲስ የሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤቱን እንድትቀላቀሉ በአክብሮት ጋብዛችኋለሁ። በተረፈ መልካም ጊዜ ባይ